ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አለው እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም ነው። ነባሮቹ በላይክ አዲሶች ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ሄርሜላና ሩታ ከአብርሽና ከፍቅር ይባስ እነሱ እያናደዱኝ ነው። ምክንያቱም አብርሽ ኑ ሲላቸው ለምንድን ነው የሚሄዱት? እውነቴን ነው። ለምንድን ነው እንደ ሴት ልጅ ቆፍጠን ብለው የማይቀመጡ? ለምንድን ነው አብርሽን ናቅ አድርገው የማይተቱ? ስለዚህ አሁን ላይ ፍቅር እንግዲህ አብርሽ ሩታንና ሄርሜላን ለመበቀል ስለፈለገ እንግዲህ አብረሽ ሁኚ ስላላል ነው አብራ የምትሆነው። ስለዚህ እነሱ ለምንድን ነው ኑ ሲባሉ የሚሄዱት? ኑ ሲባሉ አቤት የሚሄዱት ለምንድን ነው? አብረሽስ ይሄን ያህል ከፈለገው ጋር ይኑር፣ ችግር የለውም መብቱን። ነገር ግን ደግሞ ይሄ እኮ እቃ ቢያንስ ሩታ የልጅ እናቱና ብዙ ነገሮች አሳልፈዋል። ከሄርሜላ ጋር ልክ እንደዚህ ብዙ ነገሮች አሳልፈዋል አይደለ? ስለዚህ ምንድን ነው አንዴ ይሄዱ ወይ ከህይወታቸው ይውጣ። በቃ የራሱን ህይወት ይኖር። የሚከለክለው ነገር ማንም አይከለክለው። የራሱን ህይወት መኖር ይችላል። ነገር ግን ልጆቹን ኑ እያለ ፍቅርስ ብትሆን ሴት አይደለች? ለምንድን ነው ይሄን ያህል እንደዚህ የምትሆን? ስለዚህ ጥፋተኞቹ እንግዲህ አብርሽና ፍቅር ቢያጠፉም ከዛ የበለጠ ደግሞ ሄርሜላና ሩታ ናቸው። ሄርሜላና ሩታ አሁን ላይ በአብርሽ እንግዲህ ተስፋ ስላልቆረጡ ከፍቅር ጋር ያላቸው ነገር ውሸት ስለመሰላቸው ነው። ስለዚህ የሚፈልጋቸው ከሆነ ራሱ እስከሚመጣ ድረስ እነሱ የራሳቸውን ህይወት መኖር አለባቸው። እንዲሁም ቆፍጠን ብለው አብርሽን በዛ ነው ሊቀጡት የሚችል። ኑ ሲላቸው አለመሄድ ገባችሁ? ኑ ሲላቸው ባይሄዱ በዚህ አብርሽን ሊቀጡት ይችላሉ። አለበለዚያ ስለዚህ የአብርሽ መጫወቻ ከሚሆኑ ፍቅርም ለአብርሽ ተባባሪ ከምትሆን እንዲሁም ደግሞ ሄርሜላና ሩታም በጣም ጎበዝ ጀግኖቹ ነው። አብርሽ ኑ ሲላቸው አለመሄድ በቃ አለ አይደለ? በዚህ ናቅ አድርገው ባይሄዱ ኑሮ እውነቴን ነው። ከዛ በኋላ እንግዲህ በግድ የመጨረሻ ያው ምርጫውን ወይም ደግሞ የማይፈልጋቸው ከሆነ ይናገራል። የሚፈልጋቸውም ከሆነ ያው አንድ ሴት ስለሆነ የሚፈልገው ግን እነሱ ኑ ሲላቸው እሺ ብለው መሄድ። ሩታም ከሄርሜላ ጋር ኑር፣ ከፍቅር ጋር ኑር። ከዛ ላይ ሄርሜላ ደግሞ ነይ ስትባል ደግሞ ዝም ብሎ መሄድ አስፈላጊ አይደለም። ስለዚህ ሩታና ሄርሜላ ተመካክረው ለምን የራሳቸውን ህይወት አይኖሩም? እንግዲህ ዛሬ ምንድን ነው የተፈጠረው? እንግዲህ ሚዜ ትሆኑኛላችሁ ነው። ፍቅር አብርሽን ላገባ ነው ሚዜ ትሆኑኛላችሁ እያሏቸው ነበር እና ይገርማል። በጣም ነው የሚገርመው። ስለዚህ ይህን ድራማ ቶሎ ቋጭልኝ። እውነት በእርግጥ ድራማ ነው፣ ግን ድራማውን ቶሎ ቋጭቱና ወደ ቁም ነገር ብትገቡ ደስ ይላቸዋል። አብርሽም ሩታ የልጅ እናት ናት፣ ክፉንም የልጅ እናት ናት። ክፉንም ደጉንም ከሩታ ጋር አሳልፈሃን። ከሄርሜላ ጋር ደግሞ እንደዚሁ በደበረ ጊዜ ብቸኝነት በተሰማ ጊዜ አብራህ የነበረች ሴት ናት። ከዛ ላይ ደግሞ ታመሳለ ብዙ መከራና ስቃይ ያየች ሴት ናት። ስለዚህ እንደዚህ ማድረግ ተገቢ አይደለም። አሁን ላይ እንደዚህ የሚያደርገው ሩታን እንዲሁም ደግሞ ሄርሜላን እንግዲህ ለመበቀል ነው እንደዚህ የሚያደርጋቸው። ሌላ ድራማ ሊበቀላቸው ነው እንደዚህ የሚያደርጉት እና ሩታም እንዲሁም ደግሞ ሄርሜላም ብዙ የምትነግራችሁን አይመጠናችሁም ተብላችኋን አይደለ? አይመጠናችሁም ከተባላችሁ የራሳቸውን ህይወት ቢኖሩ እንደ ሴት ማለት ነው። ከማይፈለጉበት ነገር ባይገኙ ደስ ይለናል። ስለ ሰው እኮ ከሚፈለግበት ቦታ ብዙ ዋጋ ቢከፍል ጥሩ ነው። ነገር ግን ከማይፈልጉበት ቦታ ነው እሱ እየናቃቸውን እንደዛ እንኳን ይህን ያህል አብሮ ያሳለፈ ይመስል ጭራሽ እኮ አንድ ቀን አይቷቸው እኮ የሚያውቅ አይመስልም። የሚናገራቸው ማለት ያኔ ሲስቅባቸው፣ ሲያፌዝባቸው። ፍቅርም እዚህ ድራማ ባትቀላቀይ ልጅሽን ብታሳድጊ የሚወዳት እናውቃለን። ይሄ ዳኒ የሚባለው በጣም ጥሩ ልጅ ነው እሱ። አብዛኛው ሴቶች ምንድን ነው የሚወደንን የሚያፈቅረንን እንተውና እንክብካቤ የሚሰጠንን እንተውና ልክ ሌላ
ቦታ አለ አይደለ የማይወድንን እንከተላለን። ስለዚህ ፍቅር ወደ ራስሽ ተመለሺ፣ ልጅሽን አሳድጊ። ከዛ ላይ ደግሞ ይሄ ዳኒ ጥሩ የውስጡን አናቅም። በእርግጥ ዳኒን ብትሆኚ ደስ ይለናል። አብረሽ እንግዲህ ከሩታ ጋር በተጣላ ጊዜ ከዚህ ቀደም ፍቅር እናይቶለ ብሎ ድራማ አስገብቷ በኋላ ላይ ይሄ ድራማ እንደዚህ ነው ብሎ አስረዱ። አሁን ደግሞ እንዳያችሁት እንግዲህ ታመምኩ አለ። ከታመመ በኋላ እንግዲህ አጀሬ እንግዲህ ሩታንም የመልሽልኝ ማነው እንደዚህ ያደረገኝ፣ ሄሬሚላን መልሽ ማነው እንደዚህ ያደረገኝ አለና ፍቅር ጋር በየት እንደተገናኙ ታሞ ሳለ እንግዲህ ሩታ እንዲሁም ደግሞ ሄሬሚላ ነበሩ ከነሙዜ ጎን አብረው የነበሩ። ፍቅር አሁን የመጣው ፍቅርና እቺ ጽጌ ማለት ነው። ስለዚህ አብረሽ በአጠቃላይ ድራማውን ቁጭ ይቋጨውና ፍቅርም ቢሆን አብረሽ እኔ እንደዚህ ሁኛለሁ እኔ አብረሽኝ እንደዚህ ብያለሁ እኔ አብረሽኝ እያላት መሄድ የለባትም። ምክንያቱም አንደኛ ራሷን እየተሰደበችበት ነው፣ ሁለተኛ ደግሞ ልጇን በቲክቶክ እውነቴን ነው በቲክቶክ ልጇ ከነ ልጇ እየተዘቀዘቀኝ እየተሰደበች ስለሆነ ከዚህ ድራማ ቋጭ በቃ አብረሽ ችግር እኛ የፈለገውን ያግባ መብቱ ነው። ሌላም ሴት አራተኛም ሴት አለች አሁን ያግባ፣ ግን ደግሞ ጥሩ አይደለም እንደዚህ ሴት ልጅ ለምርጫ ማንኛዋን ላግባ እያለ የሴት ጋጋታ የሴት ብዙ ጥሩ አይደለም። አቶ አብረሽ ወደ ራስ ተመለስ። አሁንማ ታመምኩ ብለህ ታመመ ተብሎ ከዳኒ ወዲህ የሚያደርገውን ነገር በጭራሽ አያውቀውም። ዝም ብሎ ነገር ነው በቃ የሚያደርገውን ነገር አያውቅም። ሳቅ እያለ እንግዲህ እና ሩታ እንደውም ሄርሚዬ አሳዝነውኛል። እውነት ለመናገር ከሆነ የእሱ መጫወቻ የኔ ቆንጅዮች እናንተ ቆንጅዬ ናቸው፣ ገና ወጣቶች ናቸው። ሩታም ልጅ ቢኖርሽ ገና ወጣት ነሽ። ልጅሽ ለትንሽ ጊዜ ነው የሚያስተገዥ፣ ከዛ በኋላ ራሱን ችሎ ይሄዳል። ስራሽን ትሰሪያለሽ። ህይወት ከፈለግሽ ደግሞ ሌላ ትዳር ትመሰርቻለሽ። ሄርሚዬም ሌላ ህይወት አለ። እንደዛ ነው እኔ እምላችሁ። የራሳችሁን ህይወት ነው። ፍቅርም ቢሆን የራስሽን ህይወት ኑሪ። የአብርሽ መቀለጃ፣ የአብርሽ መጫወቻ፣ አብርሽ በከፋው ድረስ ሰው አንድ ሰው እኮ በደስታው ቀን የደስታዬ ነው አብራችሁ ተደሰቱ የሚል እሱ ልክ በከፋው የሆነ ነገር በደረሰበት ጊዜ ነይ ሲልሽ አንቺም እየሮሽ መሄድ የለብሽም። የራስሽን ህይወት አንቺም ብትኖሪ እዚህ ድራማ ውጡ በቃ እዚህ ድራማ። ስለዚህ ሩታን እንዲሁም ደግሞ ሄርሜላን ይሄን ያህል ማስከፋት ይሄን ያህል እንትን ማለት እንደው ጥሩ አይደለም። ማርያምን ቆንጆ ቤት ነው፣ ቆንጆዎች ናቸው ሩታና ሄርሜላ። ይሄ ፍቅር የሚባል የተረገመ ፍቅር አንዳንድ ጊዜ እውር ነው ይባላል። ያውራችሁና ከማይሆን ቦታ ይጥላችኋል። ከዛም መከራ ስቃይ ነው የሚያሳያችሁ። ስለዚህ ቡዜ እንግዲህ ከማይመጥናችሁ ሰው ጋር አትገኙ ብላችኋል። ስለዚህ የቡዜን ቃላት ብሰሙ፣ ቡዜ እኮ ያስታረቀቻችሁ ሁለታቸው ተመካክረው ከዚህ ከአብርሃም ህይወት አብርሃም ድራማ ከሚሰራቸው ከዚህ ህይወት ወጥተው የራሳቸውን ህይወት እንዲኖሩ ራስ በራሳቸው እንዲተጋገሱ ሩታ እያይዞሽ ሄርሜ እያይዞሽ እንዲባባሉ ነበረ እኮ አንድ እንደሆኑ ያደረገቻቸው። ለዛ ነው አብረሽን እንግዲህ እያየችው ነው፣ እንደምታዩት እንግዲህ እያየችው ነው። እየቀየረ ስለሆነ ስለዚህ እዚህ ህይወት ይውጡ፣ በቃ ይውጡ። እንደኛ እንደ ተመልካች እንደ ሴት ከዚህ ህይወት ይውጡና የራሳቸውን ህይወት ይኑሩ ነው እኛ የምንለው። ስለዚህ ሩታዬ እንዲሁም ሄርሚዬ የአብረሽ መቀለጃ ባትሆኑ ደስ ይለናል። ምክንያቱም ሁለታችሁም ስራ አላችሁ፣ ሁለታችሁም የራሳችሁ ገቢ ያላችሁ። ያ አብረሽንም አሁን ምሳሌ አብረሽ የሚያስተዳድራችሁ ቢሆን ሁለታችሁም ስራ ባይኖራችሁ አብረሽ የሚያስተዳድራችሁ ቢሆን ግዴታው እሱ ጋር መሆን አለብን። ለቤት ኪራይ ምን እከፍላለሁ፣ የልብስ ለቤት ደግሞ አስቤዛ ምናምን ልትሉ ትችላላችሁ። ነገር ግን እያንዳንዳችሁ ደግሞ ሁለታችሁም ስራ አላችሁ። ስራችሁን በዛ መተዳደር ትችላላችሁ። ከፈለጋችሁ አዲስ ህይወት ትጀምራላችሁ። አለበለዚያ ደግሞ አስፈላጊ አይደለም። በአሁኑ ዘመን ወንዶች አይታመኑም። ወንዶች ከዛችም ወጥ ይመስል መቅመስ ይፈልጋሉ። ወንድ ልጅ ሲንከባከቡት አይወድም። ያ ማለት ሁሉንም አይደለም። ከ90% 10% ያው ሲንከባከቧቸው አይወድም። ሲጀመርም ሲወጣ የት ሄደህ ነው የት አምሽተህ ነው ምናምን አብዛኛው ወንዶች
ወንዶች ስትቆጣጠሯቸው ነው የሚወዱት። አንዳንዱ ደግሞ በቃ አይደለ ሚስቱ ከቤት ሁሉን ነገር አዘጋጅታ እንኳን ደህና መጣህልኝ ቡናውን፣ እራቱን፣ ምናምኑን፣ ምሳውን አዘጋጅታ ስትጠብቀው በደስታ ከስራ ወጥቶ ጓደኞች እንኳን አብረን እናምሽ ሲሉት አረ ሚስቴ ትጠብቀኛለች እያለ ወደ ቤቱ ነው የሚሮጠው። እና እንግዲህ ለአብርሽ ሩታም ሆነ ሄርሜላ እንግዲህ ተንከባክበው ፍቅር ሰጥተውን ነበር እና ፍቅሩ በዝቶብኛል፣ እኔ ፍቅሩ በዝቷል፣ ፍቅራቸውን አብዝተውብኛል፣ መሮኛም ብሎ ነው እንግዲህ አሁን አሻፈረኝ ያለው አቶ አብርሽ። እንግዲህ አቶ አብርሽ እንግዲህ አሁን ልጅ አይደለም ትልቅ ሰው ነው። ወደ ራስ ተመለስ። ላይክ አድርጉ ቅመሞችዬ።